ቀደም ሲል ቲን አስተዋውቀን ነበር በኋላ ላይ አንዳንድ ማስተካከያዎችን አድርገን ደግሞ ምናስተዋውቅ ይሆናል የቀሩትን ማለት ነው። የውሻ ድምጽ ይሰማናል። ሄሎቲ አቤት እንደምን አመሽ? ውሻውን እንዴት ነው? ውሻው ግቢ ውስጥ ስላለ ነው። እሺ ከደወሉልሽ መጀመሪያ ጂ ይባላል። እድሜው 37 ነው። ከለሩ ጠይም ነው። እምነቱ ኦርቶዶክስ ነው። የትምህርት ደረጃ 12ኛ ክፍል። ገቢ የለኝም፣ ባህሪ ተግባቢ ነኝ፣ ከሱስ ነፃ ነኝ ብሏል። ሁለተኛው ደግሞ እድሜው 20 አለም ሰገዳን ተጽፍ ነው 24 እድሜው 24 ነው። ከሷ እድሜ ጋር በጣም አይገናኝም። ለማንኛውም ግን እናስተዋውቀው። ሁለተኛ የመጣው የትምህርት ደረጃውም የትምህርት ደረጃው 10 ሲደመር ዲፕሎማ ነኝ ብሏል ማለት ነው። ሲደመር 4 ዲፕሎማ ይባላል። ኮንትራክተር ነኝ እንዲሁም ደግሞ የመኪናም ባለቤት ነኝ ብሏል። ከለሩ ጠይም ነው። እምነቱ ኦርቶዶክስ ነው። ባህሪ ማስቀየም ሰዎችን አልወድም የሚል አለ። ለፈተና የቀረበ ምርጫ ነው። ሄሎቲ የመጨረሻው እድሜው 24 ነው። የትምህርት ደረጃው ዲፕሎማ ነው። ኮንትራክተር ነኝ ነው የሚለው በስራ እንዲሁም ደግሞ ጠይም ነኝ ብሎሻል። እምነቱ ኦርቶዶክስ ነው። ባህሪ ደግሞ ማስቀየም ሰዎችን አልወድም። እድሜው 24 ነው። የመጀመሪያው ይሁን ሁለቱም ይለፍሽ። ለመጀመሪያ ጊዜ ለፈኛልሽ በጣም እናመሰግናለን። እንደውልልሻለን ሌላ አማራጮች ስላሉ የመዘገብናቸው ስላሉ መጀመሪያ የደወሉትን ቀድሚያ ለመስጠት ያህል ነው። እናመሰግናለን። እሺ አሪፍ ተሞክሮ ነው። ተለያየ ነው። ቀጣይም እንግዲህ አድማጮቻችን እንደዚህ ያልተስተዋለው በደንብ የግድ አየር ላይ ስለገባ አንዱ መርጠ መውጣት አይጠበቅብኝ ይችላል። ሁለቱም ካልተስማሙ እንደዚህ አይነት ነገሮችን የመወሰኑም ደግሞ ጥሩ ነው። ቀጣይ ላይ የሚመጡ እሷን ብለው የሚመጡ ግለሰቦች ካሉ በውስጥ መስመር የምናገናኛት ይሆናል ማለት ነው። ለማንኛውም ግን ቲን እጅግ አድርገን ነው የምናመሰግነው። መልካም ተጨማሪ ሀሳቦችን እናነሳለን። አንድ የወንድ የትዳር እንደሚከተለው እናስተዋውቅና ሄሎቲ እንደምን አመሸሽ? በድጋሚ አሁን ሞክሪና ካልሆነ ደግሞ በሌላ ፕሮግራም እንገናኛለን። ከመጣ ይቅር እናስተናግድ ብለን ነው። የኮድ ስሙ ቢኢ ይባላል። እድሜው 31 ነው። የትምህርት ደረጃው የመጀመሪያ ዲግሪ ያለኝ ብሏል። እምነቱ ኦርቶዶክስ ነው። ገቢ እስከ 4000 ብር አገኛለሁ ብሏል። ከለሩ ጠይም ነው። ቁመቱ ሜትር ከ60 ነው። ባህሪው ደግሞ የተረጋጋው ነኝ ብሎሻል። ይስማማል? ይመጣናል። እሺ የኢትዮጵያ አይደል? እሺ ለማንኛውም ከልብ እናመሰግናለን። እኛም ተፈላላጊዎች እንድትገናኙ ነው። ደስ ብሎናል። ቻው ደህና ምሽ። የቲ እንግዲህ ያው ይሄን ካገኘች ጥሩ ነገር ነው። ይስማማኛል ብላለች። ሞክር ይሳካልሃል። ተሳካ። አንደኛው ዴቲንግ ላይ ወይ መገናኘቱ ላይ ያልተስማማቸው በሚቀጥለው ዙሮችም መገናኘት ስለሚችሉ ችግር የለውም። ሳምንትም እንደዚሁ አንድ የእርቅ ታሪክ ይዘን ቀርበን ነበር። አብይ ስልክ አልተነሳልንም። አድማጮች ምን አይነት ደረጃ ላይ ደረሰ ካሉን ማለት ነው። ማሪያ የተባለች የእርቅ ፈላጊ ለታሪኩን ለማስታወስ ያህል ዱባይ ሀገር ለ10 አመት ከሰራ ቆይታ ወደ አገሯ ከተመለሰች በኋላ እዛው የጀመረችው ፍቅር ነበር ተከትሏት የመጣው። በኋላ ግን መጨረሻው ትንሽ አላምር ብሎ እሷ ግን ሁለት አይነት ጥያቄ ይዛ መጣለች። አንድ በሰላም ንብረቷን የመረከብ ነገር፣ ሁለተኛ ደግሞ ከተቻለ ደግሞ በሰላማዊ መንገድ አብሮ የመኖሩ ጥያቄ ነበር በፕሮግራማችን ላይ ያነሳችው። በራሷ ደግሞ የተቀበልናቸው ሁለት የስልክ መስመሮች ነበሩ የታሪኩን ባለቤት ለማግኘት ማለት ነው። እስካሁን ግን አልተሳካልንም። ካሁን በኋላም ይሄ ጥረታችን የሚቀጥል ይሆናል። በዛሬው እምነትም እንግዲህ ያው የሚቀርበው የእርቅ ታሪክ ወደ ውጭ ሀገር ነው የሚሄደው። ክፍል አንዱን ምኖረው ከእቴ ጋር ነው ማለት እዚህ አዲስ አበባ ልጅ አለው። በርግጥ ማለት የፋሚሊዎቼ ወደዛ ላምበሳናቸው ማለት ነውና አፋር ክልል ነበረን። ከዛ ሆቴል ምናምን ነበር። ከዛ ሆቴሉ ተሽጦ ነው ወደዚህ አዲስ አበባ መጣን። ቤት ከስተን የገባ ነው ማለት ነውና የእቴ ባል እንዳልኩ በጣም ነው ማከብረው። እጅግ ከሷ በላይ በጣም ማከብረዋለሁ። ምክንያቱም ለሰው ልጅ ያለው አመለካከት በጣም ደስ የሚል ነው። እንደመጣው ከአፋር ክልል ምንድነው ያደረገኝ? ቱታ ገዝቶልኝ የስራ ቱታ ማለት ነው። ጫማ ገዝቶልኝ ወደ ጋራጅ ነው እንድገባ ያደረገኝ ማለት ነው። እንዳልኩ ጸጉሬ ማለት የዚህ አፋር ማንድሬድ ነገር ነበርና ጸጉሬ ምክንያቱም ረጅም ነበር
እና ጸጉሬን መከረኝና እንደዚህ አዲስ አበባ እንደዚህ ነው ጸጉር ማሳደግ እንደዚህ ዱርዬ ነው ምናምን ያስብለው ምናምን ሲለኝ በጣም ስለማከብረው እሱ የሚለው ነገር በጣም ተገብራለሁ ማለት ነው። ጸጉሬን ተቀነስኩት በቃ የስራ ሰውንኩኝ ማለት ነው። ጓደኛዬ አብሮኝ ከስራ ምን መጣ ጓደኛ ያለ ማለት ነው። አጋጣሚ ከዛ ተዋውቀን ከሰፈር ነው አብረን ሰፈር ነው ይሁን አጋጣሚ ቀለበት ያደርግና የጣት ቀለበት እስኪ ምናምን ብዬ ቀበለውና ቀለበቱን ለቀዋለሁ። ቀለበቱ ከዛ እነሱ ግቢ ያለች ልጅ ነች። የእነሱ ግቢ ጓደኛውም አይደለችም ግን እነሱ ግቢ ነችና አጋጣሚ ተቀብሏት ነው። ከዛ ሳረገው አልወጣም ማለት ቀለበቱ እና 2 ቀን 3 ቀን እኔ ጋር ደረ። ከዛ በምን አወጣ ነው መሰለህ በሞተር ዘይት አወጣ ነው። 2 ቀን ከ3 ቀን በኋላ አወጣ ነውና ከዛ ማነው ልጅ ምናምን ስትለው አይ እንደዚህ ነው አጣየኝ ጓደኛዬ ነው ምናምን። ከዛ አጋጣሚ ቤት ይወስደኝና ክላሱ ከዛ እንዴ ባለፈው ልጅ እኮ ነች ምናምን ይለኛል። ከዛ መጣች ተተዋወቀ ማለት ነው። ክላሱ መጣች ተተዋወቀ አንድ ግቢ ናቸው። ከዛ ትመጣለች ትሄዳለችና የሆነ ሰዓት እንደዚህ ልጅ ወዳለች ምናምን የሚል ነገር ሲያነሳብኝ ሳቅኩኝ። ምክንያቱም እኔ ስለ ፍቅር ምንም አውቀው ነገር የለም የመጀመሪያ ነች። የሆነ ሰዓት ስልኩን ምናምን አለችኝ ሲለኝ እንዴ ምን ችግር አለው እኔ ራሴ ያልሰጣትም እንዴ እንደዚህ ያልኩት። ከዛ በሆነ አጋጣሚ ምናምን እሑድ ቀን ነው ረፍታችን ማለት ነው። ቅዳሜ ከሰዓት ጋራጅ ነው የምንሰራው ከሰዓት ብቻ ነው የምንሰራው ማለት እስከ ሰዓት እንሰራለን። ከዛ እሑድንም እናርፋለን ማለት ነው። ከዛ እሑድ ቀን ከሱ ጋር እንሄዳለን ማለት ነው። ያው ሁሌ ሳይሆን በፕሮግራም ማለት ነው። የሆነ ቀን ክላሱ ጥሎ ማለት ሁለታችን ጥሎ እንሄደ እሷና እኔ ማለት ነው። ከዛ ስልክ ተቀያየርን ምናምን ከዛ እያለ ፍቅር ጀመርን ማለት ከልጅቷ። ከዛ በቃ መደዋወል ጀመርን። ከስራ እንደወጣው ማታ መገናኘት ጀመርን። ይገርም በጊዜ ነው የምወጣው እኔ 12 ሰዓቱን ሰራተኛ የመጣው እኔ 11 ሰዓት ነው የምወጣው ሁሌ ማለት ነው። እና ፊልም ያኔ በጣም ከታተላለሁ እንደዚህ ፊልም በጣም ሱሰኛ ነኝ እንጂ ሌላ ነገር አላውቅም። በቃ እንገናኛለን ስለ እንደዚህ ፏፏቴ ምናምን የሆነ አካባቢ ፏፏቴ የሚባል አለ እዛ ፏፏቴ ሄደን ምናምን እናመሻለን። በቃ እንደዚህ ነው በየቀኑ በቃ ዴሊ መገናኘት ጀመርን። ቁልፍ ተቀማው ሁሉ የበር ቁልፍ ምናምን ተቀማው ማለት ነው። ስለማመሽ የበር ቁልፍ ተቀማው። ሰራተኛዋ እንዳትከፍች ምናምን ተባለች። ከዛ በር ሲንኳኳ እሷ ሰራተኛዋ እንዳትከፍች ሳላለቻት እሷን ክፍል እና የሚገርም ምትል የመታችኝ አላውቅም። እና ደንግጣ ሁሉ ባምባው ነበር እዛ ልክ እንደተከፈተ አካባቢው ነው የሚወድቁና ግን በቃ ምክንያቱ ፍቅር ስለሆነ በቃ አንድ ቀን ነው ቢያንስ አንድ ቀን በጊዜ ብገባ ነው ኔክስት አምሽቼ እመጣለሁ ማለት ነው። አንድ ቀን በጊዜ ብገባ በሁለተኛው ቀን አምሽቼ እመጣለሁ። ስትመክረኝ በሰው ማስመከረችኝ እኔ እኮ በጊዜ ነው የምገባው እዚህ ጓደኛዬ ጋር ነው እኮ ማመሸው ምናምን ማለት ጀመርኩኝ ማለት ነው። እንደዛ እያለን ቆየን። ወደ አረብ ሀገር ሄደች። አረብ ሀገር ትሄድና እንደዋወላለን በቃ ዴሊ በቃ ፍቅረኛ ነች። የሆነ ሰዓት 1 አመት ከ4 ወር ነው ምናምን ቆይታ ያማትና ትመጣለች ተመልሳ። ከዛ በፊት ምን ትልክልኛለች መሰለህ የገና ባህል ኔክስት ሳምንት ምናምን ሲቀረው በሚመጣ ሰው የሞባይል ቀፎና ደብዳቤ ትልክልኛለች። ያንን ደብዳቤ ለረጅም ጊዜ አስቀምጧለሁ ማለት ቦርሳ ሻንጣዬ ውስጥ አስቀምጧለሁ። ከዛ ከመልሳ ሄዳ ከመምጣቷ በፊት ከመልሳ መጣችና ከዛ ተጣልተን ሄድን። በቃ ቀለበት እናድርግና ምናለች። እኔ በፍጹም ቀለበት ማድረግ አይደለም እህቴ በጣም ሀርደኛ ነች። እኔ እንዳሁኑ በስለ በጣም እንደዚህ ያደረው ያኔ በጣም ስለ ልጅ ነኝ ስለ ፍቅር ብዙም ከዛ በኋላ ነው እየገባኝ ሄደው ቀለበት እናድርግ ምናምን ስትለኝ ቀለበት ወኪ ፍቃደኛ ከሆንሽ አንቺ ቀለበት አድርጊ ላድርግልሽ አልኳት። በጣም ስለምወዳት ማለት ነው። ግን እኔ ቀለበት አድርጌ ቀለበት እጣት የላይታ ምን ልትለኝ እንደምትችል በቃ አውቀዋለሁ ምናምን ስላት ከዛ በዚህ አማካኝነት ብቻ ተለያይተን ሄደችም ከመልሳ ማለት ነው። ኦሬዲ ተቋርጧል ማለት ነው። ጋራጁ ወጣውና ከሲስተር ዋጋ 1 አመት ምናምን ሰርቻለሁ ጅቡቲ። ምክንያቱም እኔ በራውም ስለለመድኩት አፋር ክልል ነበርኩ ብያለሁ እና በራውም ስለለመድኩኝ 1 አመት ከምናምን ከሱ ጋር ከባድ መኪና ነው ሜቢ ሸራ መወጠር ምናምን የለም ቦቲ መኪና ስለነበር ከሱ ጋር 1 አመት ከምናምን ሰራው። ከዛ የሆነ ሰዓት ላይሰንስ ጀመርኩኝ ማሰልጠኛ ሙሉ መካኒሳ እህት ያለች መምራን ኮሌጅ ኮተቤ ደግሞ ሲስተር ያለች 3 እህቶች ናሉኝ ማለት ነው። በሳምንት 3 ጊዜ ነው ክላስ የሚሄደው ግን ማሊድ በትንቀን አለ ያኔ ስለ ልጅነትም ስለሆነ ይመስለኛል አሊድ ማሰልጠኛ ማለት ነው። ከዛ ሰፈር ጓደኛ ያለና ዘሪው የሚባል ጸጉር ቤት አለ ከሱ ጋር ነው ሙሉ እና ስለ ጸጉር ምናምን ምንም አላውቅም ከሱ ነው በቃ ጸጉር ነው መስራት ጀመርኩኝ። ከዛ ጸጉር ቤት ሆኜ በቃ ስታልፍ ምናምን ያታለው እና የሆነ ሰዓት ዝርዝር ምናምን ትለኝና ብር 100 ብር ይዛ ትመጣና ልጅ አልነበረም እኔ ጋር የሚሰራው ማለት ነው። እኔ እየሰራው የሆነ ልጅ እየሰራውኝ ሰጠዋትኝ ለከመሳዊስ ብር እንትን ብዬ ዝርዝር ይስላሏት ሰጠዋትና 70 ብር ነው ይዘይደችው እና እኔ እያየዋት ነው በመሳወት እኔ ጋር ነው በቃ አይኗና ከዚህ በፊት ስታልፍ ምናምን ልክፋት ነበር። ከዛ 70 ብር ይዛ ትሄዳለች። ከመልሳ መጣ
በቂ ሳብር ነው ኩይርኩት ነው አስተለኝ ከዛ መልሽ ሳኩኝና መልሽ ሰጠዋት 30 ብር ይዘይልሽ ማለት ነው በዛ አጋጣሚ ስልክ ሰጠዋት የቤት ስልክ ምናምን ለኔ ሰጠችኝ የቤት ስልክ ማለት ነው ሞባይል አልነበራትም በዛ አጋጣሚ እንደዋወላለን ከስራ ህንዶች ብዙን ጊዜ ምግብ ምናምን ሰራላችኋለች እነሱ እነዚህ ፓኪስታኖች ሩዝ ነው በአብዛኛው የሚመገቡት ሌላ ምግብ አሰራላቸውም ሩዝ ምናምን ሰራላችኋለች የሚገርም ቀን እኔ እገባለሁ ቤት ገባና የተከራዩበት ቤት ሷ ብቻ ነችና ቁልፍ ይሰጣታል 10 ሰዓት 9 ሰዓት ጨርሳ ምናምን ነው ወደ ቤቷ የምትሄደው ማለት ነው አክስቶቿ ጋር ነው የምትኖረው የራሷ ክላስ አላት እና እዛ ክላስ ደበቅና አይቆይም የሆነ ቃ ወይ ያንቃ አድርሰው ወይም ወስደው ነው የሚሄዱትና እንደዛ ያያለን ቀጠልን ፍቅር ማለት ነው ፏፏት ይባላል ማለት ነው እዛ ይጃት ነበር ምክንያቱም እኔ ያንን ቦታ እኔ አላውቀውም ያቺኛዋን ያሳየችኝ እና እቺኛዋን እዛ ቦታ ይጃት ነበር ከዛ ያመሽን እስከ 12 ሰዓት ተኩል ምናምን እሷም ደግሞ አክስቷ ጋር ስለምትኖር በጣም ሀርድ ስለነበር በጊዜ ነው የምትገባውና እስከ 12 ሰዓት አመሽን ከተባለ እስከ ተኩል ማለት ነው እንደዛ ያመሽ ምናምን ጀመርን ከዛ ከሲስተር ጋር በጣም ስለ እዛ የርኩኝ ጓደኞች ጋር ያመሽ ምናምን መምጣት ጀመርኩኝ ክላስ ነኝ ያልኩኝ ማለት ነው እና ተጣላን እኔ በጣም ትክስተኛ ነኝ ግን በቃ ከወሰንኩ ነው ወጣው ሜቢ ሳንቲም ስለነበር የተወሰነ ሳንቲም ማለት የተወሰነ መስርቻለሁ ብያለሁ እና ሳንቲም ምንም አላጠፋም እሷ ጋር ነው የሚቀመጠው ማለት ከባሏ ጋር ሰራ ማለት ነው ያልጋ ልብሶች እንደዚህ ማለት እዛ አልጋ ልብስ ነው ያመጣሁት ነበር ጅቡቲና የራስ አንድ እቃዎች አሟላችልኝ ምናምን በቃ በድፍረት ወጣው ክላስ ተከራየው ማለት ነው ክላስ እንደተከራየው 2 ወርም አልሆነኝም ከኔ ጋር ትመጣለች ልጅቷ ማለት ነው ትሄዳለች ትመጣለች እና የሆነ አጋጣሚ የሆነ ቀን ማታ 11 ሰዓት ከምናምን ወክስ እናደርግ ወንድሟ ያያታል ወንድሟ በጣም ባድ ነው በጣም ነው ተፈራው እና ከርቀት ጓደኞች ጋር ወክ ፊት ለፊት እየመጣ አየችውና አብረን እሱ ማለት ፊት ለፊት እየመጡ ነው እኛም እየነ ነው እኔ ማቆ ነገር ልጁን አላቆም ወንድሟን ማለት ከዛ በፊት ግን አውቃለሁ ልጁ ግን የትኛው እንደሆነ አላቆም በርግጥ ከዛ በኋላ ነው እንዴ ልጅ ማቆም ያልኳት ከርቀት ስትየው ጥላኝ ልጅ በቃ ተረጠርኩኝ እዛ በጣም አይቱን ስለነበር ልክ እኔ ሳልፍ በጣም እንደዚህ አየኝ ከዛ ላክስቱ ይደውላትና እንደዚህ ይላታል እሷም ስለተጠራጠረች በእኔ ስልክ ወደ ቤት ስልክ ስትደውል እንደዚህ አክስቴ እንደዚህ ምናምን አይቶኛል አብይ ምናምን አይቶኛልና ከህንዶች ካስተርጓሚው ጋር ስላየኝ እንዳይቆጣ ምናምን ቀድሞ ደውሎ ላክስቷ ነግሯታል ይገልሻል በዛው ደሪ እንዳትመጭ ነው የሚሏታል በቃ ምን ችግር አለው ከኔ ጋር አይደለሽ ዛሬ ካንተ ካደርኩ ነገስ ነው ብትለኝ ችግር አለው እዛ ድሬም ማምት ያለሽ እዛ ህንዶች ምናምን ፓኪስታኖች ሚስት ምናምን እንዳላቸው ነው ለየተናገረችው ላክስቶች ግን ይላቸው ማለት አትስሪ ስለሚሏት ማለት ነው አድርሽ ከኔ ጋር ብዙ ቀን በቃ ማድርክ ጀመርሽ ከኔ ጋር ማለት ነው ያኔ እንደዛ ሲሆን ምንም ግንኙነት የለንም ሜቢን የመጀመሪያ ጓደኛዬ ነበረችኝ እሷ ምንም ማለት ከዚህ በፊት የ2 አመት ጓደኛ ማለት የ2 ወር ጓደኛ እንደነበራት ነግራኛል እንጂ እንደዚህ ሴክስ ምናምን ነገር ምንም ነገር እንታቆ ነገር የለም እኔማ ከዛኛው ጋር የመጀመሪያዋ ነኝ ያቺኛዋ ከዛ በፊት 2-3 ጓደኛ ታጋለች ገብቷል ትነግረኛለች እና እኔ ምንም ነገር ማቆ ነገር የለም ከዛች ጋር ነው በቃ ሴክስ ጀመርኩት ማለት ነው በጣም ብዙ ቀን ከኔ ጋር ማደር ጀመረች ከዛ በሂደት ቀስ ያለች ልብሷን ማምጣት ጀመረች በቃ እንኖራል ሳንቲም ስላለኝም የቤት ክራይ ያኔ የሚገርም 130 ብር ነበር የምከፍለው ማለት ነው እና ካሁኑ ጋር ስታነጻጽረው አስበው ማለት ነው የሆነ ቀን መጠጥ እንጠጣለን መጠጥ አትችልም መጠጥ አታቀመጠጥ ያኔ እውነት ምናምን ካለች አምናታለሁ በቃ እውነት ካለች አምናታለሁ እውነት ነው የምትለው ስትምል ማለት ነው እና ከዛኛው ጋር ስለ ሴክስ ምንም ነገር የ2 ወር ጓደኛ ነበራት ብያለሁ ከኔ በፊት ስለ ሴክስ ምንም አታውቅም እውነት ካለች አምናታለሁ ከዛ እኔ ከሷ በፊት ያው ሴክስ ነገር ያለው ከዛኛው ጋር አደርግ ነበር ማለት ነው የሆነ ቀን ጠጣና ሴክስ ጀመርን ማለት ነው ምንም አታውቅም ስለ ሴክስ ማለት ነው በቃ ሪል በቃ እውነት የሚለውን ቃል በቃ እውነት ስትል ያመንኳት ከዛም በኋላ ነው በቃ ሴክስ ድንግል ነች በቃ ከዛ በኋላ ጀመርን ከዛ በኋላ እጅግ በጣም ወደደችኝ ምን ልበል በቃ እዛ ቤት ሁሉ ነገር ይዛመጣች እዛ ያለው ንቃ ምናምን ልብሶቿ ምናምን እንዳለ ተላመጣች ከኔ ጋር መኖር ጀመረች እዛ እየሰራች ነው ይያለው ባትሪ ፋብሪካ ይባላል እዛ እየሰራች ነው ከዛ ቤት ነበር እንደዚህ ያንን አስተኳት ቤት ነበር እንደ ልብስ ምትተኩስላቸው ምታጥብላቸው ምግብ ሩዝ ምናምን ሰራላቸው አለች ያንን እንድትዋደረኳትና እዛው ድርጅት ውስጥ እንድሰራ አደረኳት ማለት ነው ከዛ እንደዛ ያለን አጋጣሚ እኔ ጓደኞቼ ጋር ከዛ የግሩፕ ጽን ምናምን ነበር እዚህ መካኒሳ ማለት ከዛ ጓደኞቼ ልጆችን ስላዩአቸው ነው ማለት ካፌ እዚህ ታክሲ ተራ ምናምን አዳዲስ እንጣዎች ምናምን ተሰሩ አሉ አይደል መካኒሳ እዛ አካባቢ እንጣሱር ካፌዎች ምናምን ነው ልጆችን እዛ አካባቢ ነው ተጣላ ነው ማለት ነው ይደውልልኛ እኔና የግሩፕ ጽል ነበር እነሱም 3 ናቸው እኛም 3 ነን ተጣላን ጥርስ ምናምን አወለቅን የልጅ ተፈነከተ ነው ጥርሱን ነኝ የመጣሁት ፈሽንገይ እና ጓደኞቼ ሮጡ እኔ ፊት ለፊት ስሮጥ እነዚህ ታክሲ የሚያስከብሩት ተራ አስከባሪዎች ነው ያዙ ከዛ ፖሊስ እኔ ስለማረማየት ምንም ነገር ማቆ ነገር የለም
ፖሊስ ያዘኝ ወሰደኝ እኔ ዘንግቻለሁ ብቻ አላውቀውም አካባቢውን የሆነ ወሰዱኝ መርማሪው እንትን አለኝ በቃ አላውቅም ጫማዬን ሁሉ አስወልቀው ማረሚያ ቤት የመጀመሪያ ጊዜ ምንም አውቀው ነገር የለም ሳላድር ከዛ ወደ ፔፕሲ ነው ያመጡኝ ፔፕሲ ጎተራል አይደል ከዛ ስልኬ ሁሉ ኤግዚቢት ነው ስልክ ያው ስልኬ ሱች ነው ለማን ልነገር ከዛ አጋጣሚ በሁለተኛ ቀን በሶስተኛ ቀን ቀጠሮ ምናምን ሄደን ጧት ወደ 4 ሰዓት ነው 5 ሰዓት ስንመጣ የእህቴ ባል የከባድ መኪና ሹፌር ነው ፔፕሲ የሆነ ጭነት ምናምን ሲያስጭኑ ፔፕሲ መሰለኝ እንትን የሚያስቆርጡት መውጫ ምናምን ከዛ መውጫ ሊያስቆርጥ መጥቶ ሌላ መኪና ይዞ ነበርና ከዛ ከመኪናው ባለቤት ጋር ማለት ጽል ነበር ከሱት ነበርና ስለ ናፍጣ ምናምን ተከስክስ ነበርውና በጣም ቆይቷል ከተከሰ ተብሎ በዛው አጋጣሚ ያንን መውጫ እንትን ሊል ሲመጣ ነው በዛው አጋጣሚ ያስገቡታል ጣቢያ ማለት ነው ከዛ እኔ ስገባ ከቀጠሮስ ስመጣለስ እሱን አላገኙትም እሱን አስገብተውታል በጣም ደንግጦ ምን ታረጋለህ ምናምን ሲለኝ በቃ ነገርኩት እንደዚህ ማንም አልሰማም እኛ ሰፈር ነው አንድ ሰፈር ነው ከዛ ስልክኔ ማስደውል ይችላል ግን ለማንም ማስደውል ስላልፈለኩ ነው በጣም ከበደኝ ገብቷል አሁን እንደዚህ ማሰልጠኛ እኔ በቃ ሸሚ ያዘኝ ገብቷል የቴም ባል በጣም ስለማከብረው በጣም ለኔ ብዙ ነገር አድርጓል ከመጀመሪያው ጀምሮ ጋራጅ ከዛ እንደዚህ ላይሰንስ እንዳወጣ ምናምን ያስደውልና ውጭ ያስደውልና የሱ ሚስት ሲስተሮች ምናምን ተነገራቸው ብርድ ልብስ ምናምን እንደዚህ ትንሽ ያፈርማሽ ምናምን ምግብ ይዞ መጣ በቃ አበደች በጣም ተገረመች ከዛ መቼ ነው ቀጠሮ ምናምን ሲባል በቅርብ ነው ቀጠሮ ግን አሳልፍ በጣም ብዙ ቀን ጨምሬ ነገርኳቸው ከዛ ምስክር ስለነበረ ተሎ አልቆየው ቂራ እዚህ ፍርድ ቤት ተፈረደብኝ 1 አመት ተፈረደብኝ ማለት ነው እሱ ወዲያውን በዋስ ተለቀቀ የእህቴ የባሏ ወንድም ማለት እንትን ጓደኛው ማለት ነው ተሎ ተለቀቀ እኔ ወዲያው ተፈረደብኝና ወደ ቃሊቲ ማለት ነው ቃሊቲ ማረሚያ ቤት መጣሁኝ ከዛ ሰማችና እሺኛዋ ሲስተሬ ጋር ያው ተዋውቃለች ግን ከታላቋ ሲስተሬ ጋር ማለት ነው ጓደኛዬ አትተዋወቅም ታቃታለች እንደዚህ ግን ሃይ ምናምን አይባባሉ እቺኛው መካኒስ ያለችው ሲስተር የዚህኛዋ ታናሽ ነች ከኔ ጋር በጣም ፒስ ነን የሚገርም ጸጉሬን በጣም ነው የምትወደው እና ሲስተሪ ጋር በጸጉሬ በጣም እንጣላ ነበር ምክንያቱም አፋር ክልል ያለው ጸጉሬ ረጅም ነበር ይያለው ሻምቦ ኮንዲሽነር ምትገዛልኝ እሷ ነች ቤቱን አጠያይቃ የት እንደተከራየው ምናምን ቤቱን አይቷለች ልብስ የምናምን ያመጣችልኝ እቺኛዋ ታናሿ ሲስተር ነች ማለት ነው ከዛ ባዛ ማካኝነት ምንድነው ምናምን የት ነው የምትወስጂው ምናምን እንደዚህ ከዛ ትነግራታለች እንደዚህ እኮ ነው ምናምን ተብሎ የኔስ ትነግራት በቃ ጓደኛዬ በጣም አበደች ከዛ ይመጡላ ልብስ ምናምን ይዘው ሲመጡ መጀመሪያ የመጣችው ታላቋ ነች ከዛ ትንሿና ፍቅረኛ ስትመጣ ቃሊቲ ይቻላል ቃሊቲ ደግሞ እሁድ ቅዳሜ ነው መግባት የምትችለው መጠየቅ የምትችለው አሁን አይ ዶንት ኖ ማለት እንዴት እንደሆነ አላውቅም እና የክፍለ ሀገር መታወቂያ ካለ ግን ትችላለህ ክፍለ ሀገር መታወቂያ ካለ ያው ከክፍለ ሀገር ስለመጣ መሰለኝ እሷ የቀበሌ መታወቂያ ምንም የላትም ጓደኛዬ ማለት ነው አይኔን ሳታየው በቃ እንደዚህ ያለቀሰች ፖሊሶችን ብትለምን ከሲስተር ጋር እየመጣች ማለት ነው ምግብ እየሰራች እየመጣች ማስቲካ መቃ በሱ ምናምን ማታመጣው ዳቦ ቆሎ ጁስ ምናምን ከሲስተር ጋር ትመጣና እሷ በር ላይ ተጠብቃለች ሲስተር ነች ትገባ ማለት ነው ቅዳሜ እያለቀሰች አስቸገረች ምናምን እያለች እሷ ትገባለች እሷ በር ተጠብቃለች ማለት ነው ከዛ እንደዛ እያልኩኝ ወደ ሸዋሮቢት ሄድኩኝ ሸዋሮቢት ተጫነ ከዚህ ወደ 28 ቀን ነው 27 ቀን እንደቆየን በየሳምንቱ ይጫናል ሰው ወደ ግማሽ ሰው ወደ ሸዋሮቢት ግማሽ ሰው ወደ ዝዋይ ይጫናል ከዛ ወደ ሸዋሮቢት ነው ተጫነ ማለት ነው ማረሚያ ቤቱ ፖስታ ስለነበረው ደብዳቤዎች ምናምን እንላላካለን እሷም ፎቶ ትልክልኛለች እኔም ልክላታለሁ እኔም ልክላት በሚፈታ ሰው ስልክ ምናምን ጽፈና በዛ ማካኝነት ደውለው እንዲሰጧት ነው ማደርገው እሷንም በፖስታ ቤቱ ነው ትልክልኝ ፖስታ ቤቱ ደግሞ ፖስታ የተላከላችሁ እዛ ይለጠፋል እዛ ነው አንብበን ነው ምን ለማለት ነው ከዛ እንደዛ ያያለን እኔ ስለማረሚያ ቤት ምንም አውቀው ነገር የለም እውነቴን ነው ማለት ከዛ በኋላ በቃ የበለጠ ፍቅሬ በጣም እየጨመረ ሄደ የመሬን ነው በጣም ኦቨር ማለት ነው እና ሁሉ ነገር እዛ በጣም ነው የሚናፍቀው የመሬን ነው ስለዚህ ማረሚያ ቤት በጣም ይከብዳል በርግጥ ውጪ በጣም ነው የሚናፍቀው ቤተሰብ ምናምን ይናፍቃል በጣም ኦቨር እና እዛ ሆኜ በጣም መጽሔት ወዳለሁ ቃል ኪዳን መጽሔት እንደዚህ መጽሐፍ ቅዱስ ማንበብ ወዳለሁ የበለጠ ከዛውኛ ደግሞ መጽሔት ምናምን እዛ እየወሰድኩኝ ያን የምፈልገው መጽሐፍ እየወሰድኩኝ ከዛ ማንበብ ጀመርኩኝ ከዛ ማረሚያ ቤት ማለት ማረሚያ ቤት ውስጥ ዞን ይለያያል ገብቷል 1 አመት 2 አመት 15 አመት 20 አመት እድሜ ልክ ምናምን ተሰራይ ዞን ይለያያልና የኛ ዞን 1 አመት ስለሆነ ዞን 1 ነው የሚባለውና እዛ ነበር እና በየቤቱ 70 ሰው ሚዛለ 80 ሰው ሚዛለ በየቤቱ 10ኛ ቤት 5ኛ 7ኛ የሚባል ቤት አለና ከዛ ቤት ውስጥ እንትን ቤቱ ነው የሚመርጥ ገብቷል አስተዳደር ኮሚቴ ጤና ኮሚቴ በየቤቱ ይመረጥና እኔን
ማለት ጸባይኛ የሆነ ነው የምትመረጠው እሱ ሲለለበት በቃ ለቤቱ ይሆናል የሚባል ነው የሚመረጠውና አስተዳደር መረጡኝ እዛው ማለት ታራሚ ማለት ነው የቤቱ ስንሰበሰብ የኛ ቤት ብቻ ነው ሊመርጥ የሚችለው ማለት ነው ቶታል ሜቢ ሁሉም ጋር ሊሰበሰብ ይችላል ግን እንደዚህ አይነት ነገሮች እያንዳንዱ ቤት ነው የሚሰበሰበው ለየብቻ ማለት ነው በጣም ጽፋለሁ እንደዚህ ግጥሞች አባባሎች የበለጠ በቃ ደብዳቤዎች በጣም ጽፋለሁ እኔ ፊት ስለ ደብዳቤ ምንም አላውቅም ከዛውኝ በጣም ብዙ ነገር ጽፋለሁ መጽሔት አነባለሁ መጣፍ አነባለሁ ከዛ እንደዛ ያልኩኝ ሸዋሮቢት ማለት አይቻልም ሸዋሮቢት ስለ ደርሶ መልስ አይቻልም አድረ ነው እንግዲህ በሴት እንትን እና ትመጣ ነበር እሷ ይገርም በ15 ቀን በ20 ቀን አትምጭ ምናምን ያልኳት ከእቴ ጋር አንዳንድ ቀን ከእቴ ጋር አንዳንድ ቀን ብቻዋን ትመጣለች ብቻዋን መጣ አልቅሳ ምናምን በቃ እኔ ባትመጣ ደስ የሚለኝ ስለምታለቅስ በቃ ውስጤን በጣም ነው የምትረብሸው የበለጠ ማለት ነው እኔ በርግጥ አለቅሳለሁ ግን ፊቷ ላይ አላለቅስም እንደምንም ብዬ ተቆጣጣሬ ወይም ስትሄድ ነው ማለቅሰው እንጂ እሷን ያየው በፍጹም አላለቅስም አጋጣሚ እንኳን በጣም ስለ አልችል ብዬ ሳስዋን እንድብኝ ላለቅስ ይችላልው ማለት ነውና በጣም አልቅሳ ነው የምትሄደው አድራ ምናምን አልጋይዛ ነው የምትሄደው ተመልሳ የምትመጣው ማለት ነው ማይደርስ የለም የሆነ ሰዓት ደረሰ አልፈታበት ቀን እና በዚህን ሰዓት ፈታል የሆነ አሞክሮ የሆነ ሰዓት ምርጫ ኔክስት አለና አሞክሮ ገብቷል 1 ወር 2 ወር ከዛ በታች ቀናቶች ነው የሚቀሩህ ነው አሞክሮ እንት የምትለውና የወንጌልም አይነት ይላያል ከዛ አሞክሮ ወደ 20 ምናምን ቀን ሲቀረኝ ተለቀቀን ማለት ነው ወደ 400 ምናምን ሰው ለቀቀ ማለት ነው ሸዋሮቢት ምንም ሳንቲም የለኝም መመጣ በትራንስፖርት ማለት ነው ከዛ እንዴት ነው እዛ አካባቢ ጓደኞች ምናምን ካሉ ስልክ ተደውልና ካርድ ይልኩልሃል ካርድ ትሸጣለህ እዛ አካባቢ እንደዛ ነው ሙሉ ነው እዛ ካርድ ትሸጣለህ ለጓደኞች ደወልኩኝ ባለ 50 ብር ባለ 100 ብር እንደዚህ ካርድ ላኩልኝ ሸጥኩኝ ከዛ ኮንትራት ስንት ልጆች እንደሆነ አላውቅም ኮንትራት አይዙ ክትክት ይዘን መጣ ኮንትራት ይዘን ማለት ነው ከዛ መገናኛ እኔ ወደ ታች ነው የሚሄደው ያለው ወደ ቃሊቲ መገናኛ 5 ሰዓት ከምናምን ደረስን ከምሽቱ ማለት ነው ወረድን ከዛ በኋላ ነው ወደ ታች ሄድኩት ማለት ነው ወደ አቃቂ ማለት ነው ከዛ እሷ ነበረች ከህት ማለት ከጓደኛዋ ጋር ነበረች የሆነች ጓደኛዋ እንደ አብራት እንዳለች ትነግረኛለች ሜቢ በዛን ሰዓት ያው እንደነገርኩ የቤት ክራይ ምርካሽ ነው እና ሁለቱ ነው የሚኖሩት የተከራየውበት ቤት ያው ቃኑን ልታውቅ ትቻለች ግን በዛን ሰዓት ይፈታል በፍጹም አጣቀም መጣው በጣም ሰዓት ሄዷል ፖሊሶች ሁሉ ያዙኝ መንገድ ላይ ማለት በጣም ጸጥቷል ፖሊሶችና ያንን ያሳየው ምናምን ከየት መጣው ከዛ ደግሞ እዛ ፈለፍላለሁ ብያለሁ ማለት ማረሜት እዛ ነው እኔ ስለ አርት ምንም አላውቅም ስለ እንጨት ምናምን እዛ ሮኮቦት ምናምን በቃ ፈለፍላለሁ እዛ ነው በቃ እኔ ውድ ወርክ ውስጥ የገባሁት ማለት እዛ ነው በቃ ሁሉ ነገር እንትን ያልኩት ማለት ነው እዛ ሮኮቦት የሰንደል መለኮሻ አይንት ማጤሻ የሻማ ማብሪያ ምናምን ሁሉ ሰርቼ በፍልፍል ሚከር ሮኮቦት ምናምን ይዣለሁ እና ሻንጣዬ ማለት እንደዛ ፖሊሶች በጣም አንድ ቦታ አለ ብዙ ቦታ ያስቆሙኝ ማለት ነው ያናዘውኝ በዛን ሰዓት እየደብኝ ማለት ከዛ በጣም ደረስኩኝና በር ላይ የተከራየንበት ቤት ረጅም ሰዓት ቆምኩኝ እዛ ማንም ሊሰማኝ አልቻለም ስልክ ቢኖረኝ እንኳን ስልክ ደውል ነበር ከዛ በስንት መከራ ልጁ ማን ነው ምናምን ሲለኝ እኔ ማን እንደዚህ ነው ኪዳን ነው ከዛ እንኳን ደህና መጣ ምናምን ብለኝ ሰላም ተባብለና ናኒ ጋር በቃ ሰው አለ ማለት ኤልሳ ጋር ሰው አለ አለኝ ሰው ስላለ ናኒ ጋር ነው ችግር የለም እኔ ደግሞ በፍጹም እኔ የጓደኞች ክላስ አለ ማለት እዛው አካባቢ ብቻቸውን ተካይተው እዛ መሄድ አላቀተኝም ግን በጣም ነው እኔ እንጃ አላቀም በቃ አይኗ ማየት በጣም ፈልጊያለሁ እና ክላሱን ሳንኳኳ በጣም ቆየሁ አንኳኳ አቤት ሚል ድምጽ ሰማሁ ማን ነው ምናምን ትለኝ አሁን ማን ነው ሲለኝ እንደዛ ብዬ እንኳን ስሜን ተናግሬ በጣም ቆዩ በጣም አልተከፈተልኝም ከዛ በጣም ቆዩና ከፈቱ በቃ አላመነችም እኔ በቃ ስለ አስበው የሚበዛን ሰዓት እኔ እመጣለሁ ይከብዳል ለ7 ሰዓት ምናምን እንግዲህ አስበው ስገባ የሆነ ወንድ ልጅና ክፍል 2 የተወሰነ 15 ደቂቃ አካባቢ ይቀራል ወደ በኋላ ላይ እናሰማቸዋለን በይበልጥ በአጋጣሚዎች ሳያስበው ጥርሳው ልቆ ሳያስበው ራሱን እስር ቤት አገኘ ግን ቴስት አድርጓል ማለት ምን ያህል እንደሚወደድ አይተው እንደሆነ ምን ያህል እንደሚፈቀር አይቷል እዛ ድረስ ስትከፍልለት የነበረው መስዋዕትነት ወደ በኋላ ላይ የምናየው ነገር አለ ታሪኩ ወዴት እየሄደ እንደሆነ እስር ቤት ገብቷል ልጁ እያሳለፈ ያለው ህይወት አለ ትንሽ ልባን ተልጣይም ነው አዎ በዚህ ሳምንት አሁን ቀደም ሲል አለምሰገድ ሳወራ ከሰማኸኝ ማለት ነው የእንትኗን የሊያን ታሪክ ላይ ብዙ ሐሳቦች እየመጡ ነው በርግጥ ወደ በኋላ ላይ እናወራቸዋለን ስለ መልካምነቷ ቆንጆ መልክ እንዳላት እየነገርኩ ነበርና የዚህ ልጅ ደግሞ በጣም የገረመኝ ማለት ነው የ1970ዎቹ 80ዎቹ አካባቢ ብቻ የነዋይ ደበበ ሙዚቃዎች ታያቸዋለህ ኢትዮጵያ ቴሌቪዥን ላይ ድሮ ይታዩ ነበር በብዛት ጸጉሩን አጎፍሮ የሚያምር መልክ ነው ያለው አይደል ይሄ ከየተባለው አርማጫችን ማለት ኮፒው
በጣም እስኪገርመኝ ድረስ ማለት ነው አንድ አይነት ነው አይደበበን ነው የሚመስለው መልኩ እንደውም ጥያቄ ጠይቄው ነበር ብዙዎች አሁን ያስቆሙ ምናምን እንደዚህ ጸጉርህ ያምራል ይሉኛል ምናምን እንደዚህ አይነት ነገሮች ይሉታልና በጣም ደስ የሚል አንዱ ገጠመኝ ነበር ከታሪኩ ሌላ ማለት ነው የልጁ ታሪኩ ላይም ሲናገር ነበር እዛ አፋር አካባቢ በሚኖርበት እንደሚታወቀው አፋር አካባቢ እንግዲህ ለጸጉራቸው የተለየ ነገር ነው በተወሰነ መልኩ እና እዛ አካባቢ ላይ የሚሰጠው ትኩረት አለ ጸጉርን ከመከባከብ አንፃርና ልጁም ደግሞ እዛ አካባቢ ከመኖሩ አንፃር የተሻለ ለጸጉሩ ተጠቃሚ ሆኗል ብለን ነው ከዛ በተጨማሪ ግን እንዳየነው አብይ መልኩ ብቻ ሳይሆን ስታይሊሽ ከምትለው አይነት ታቶዎቹ ንቅሳቶቹና መደገፉ አለመደገፉ ሌላ ነገር ነው ጸጉሩንም አይደግፉት ሊኖሩ ይችላሉ ፐርሰናሊቲ የግል አስተያየታችንን እንሰጠው ግን እኛ ሁሌም በእኛ ፕሮግራም ላይ የሚታረቁ ሰዎች ይቅርታ ማድረግን ስንጠይቅ ማለት ይሄን ታሪክ ቢሰሙት ደስ ይለኛል በግሌ ይሄን ታሪክ ብቻ ቢሰሙት ይቅርታ ማድረግም መደረግም እንደዚህ ሁኔታው ለሚፈልጉ ሰዎች ማለት ነው ይሄን ፕሮግራም ብቻ አሁን የልጁን ታሪክ እስከመጨረሻው ከቀጠሉት በጣም አስገራሚ ነገሮች ስላሉት ነው በመሃል ማለት ከአዲስ አበባ ወደ ሸዋሮቢት ወደ ቃሊቲ ከዛ ወደ ሸዋሮቢት ሄደ ከሸዋሮቢት መልስ ደግሞ በጣም የናፈቃትን ፍቅረኛውን ለማግኘት አቤቷ መጥቷል በሌሊት ማለት ነው በሩን ሲከፍተው ያጋጠመው ነገር ምንድነው እንደሚከተለው ጓደኛዋ ማለት ያው አብራት እንደነበረች ስለነገረችኝ እሷ ነች ብዬ ስለገመትኩ አለች ሰላም ብያቸው ምናምን ሁለት ፍርናሻል አንድ በዚህ አንድ በዛለ ክላስ ላይ ማለት ነው ከዛ አንደኛው ክላስ እዛ ጋር ነው ልጅቷ እዚህ ጋር ነች እንኳን ደህና መጣ ምናምን አሉ ልጅቷን አላቃትም ጓደኛዋን ልጁንም አላውቀው ከዛ ከኔ ጋር የተወሰነ ቁጭ ላወራ እንዴት ልትፈታች አልከ ያለቀነ እንደዚህ ነው ማውራን በቃ ብዙት ምግብ ምናምን ስትለኝ ኖ በቃ ውስጥ የተረበሸ ልጁን ስላየሁት በቃ የሆነ ጥርጣሬ ልጁን ተሳለኝ ምግብ ምንም ነገር አልበላም እኮ በቃ መኪና ውስጥ እየበላን የመጣን ከጓደኞቼ ከምናምን አልኩኝ እና እንካ ጁዋ ምናምን ምግብ ምናምን ሲል ነው በልቻለሁ ምንም አስፈልገኝም ይሄን በቃ ያለው ከዛ በጣም አወራን ወደ 8 ሰዓት ነው ልጁ በቃ ቁጭ ብሏል በቃ እኛ ስናወራ በቃ ልጁ እንደዚህ ቁጭ ብሎ አንሶላ ነገር ለብሶ በቃ እንደዚህ ቁጭ ብሎ ነው በቃ የተወሰነ እንደዚህ ዞር እያለ ያይና በቃ ቁጭ ብሏል ልጅቷም የቤት ስለማላቃት አታወራም ጓደኛዋ ነች ማለት ከሷ ታንሳለች ከዛ እኔ ምክንያቱም ከሷ የሷን ፊት እና የሱ ፊት ሳነበው ሜቢ በቃ ስለ እንደዚህ ማታቃለ ገብቷል አይደል እና ውስጤ ሁሉ ተረበሽ ብቻ አላቅም ምን እንደምልህ ከዛ አንሶላ ብርድ ልብስ ምናምን ነበር ልጁ የለበሰውና ብርድ ልብሱን ተቀብላ አንሶላዎች ነበሩ ብዙ አንሶላዎች አሉ ምክንያቱም እኔ እዛ በራ ምናምን ያመጣችና አንሶላውን አምጣውና ምናምን ስለኝ ነው አይሆንም ልጁ ላይ አንሶላውን ብርድ ልብሱን አቀብላ ለኔ ልሰጠኝ ልቀይ ነው እኔ አንሶላውን ነው ለብሰናም ብዬ አንሶላውን ለበስኩኝ እዛ ጋር ነበር ተኝታ የነበረችው ልጅ ሳማና ከኔ ጎን እዛ ጋር አለች መብራት ጠፋ እሷ እዛ ጋር ልጅ ታምተኛች እኔ ያለውበት ፍርናሽ ጎን ማለት ነው እኔ ጠበቅኩት ስለ ልጁ ያኛው ማለት ጓደኛዋ ይሆናል ብዬ በፍጹም አላሰብኩት ከዛ በኋላ ነው ጧት የሰማሁት ነው ማለት የመጀመሪያ ከዚህ በፊት 2 ወር ጓደኝነት ነበር እናም ብላይ ነግራኝ ነበር አይደል የኔ ጓደኛ ማለት ነው እሱ አልመሰለኝም በፍጹም ከዛ እኔ ጠበቅኩት ወይም ከኔ ጋር ተኛለች ወይም ከልጅቷ ጋር ነው የጠበቅኩት እኔ በቃ ያው ውስጡን እንትን ስላልኩኝ ከልጅቷ ጋር ተኛለች የሚለው ነገር ነበር እንትን ያልኩት ከዛ እኛ ታይንት መብራት ጠፋ ልጅ ጋር መተኛት ጀመረች የኔ ጓደኛዬ ከልጁ ጋር ተኛች በቃ እኔ እንጃ ስለ አንዳንዴ ማረሚያ ቤት እኮ ከነሱ ማረሚያ ቤት ነው ወይም ታረመ ጸባይ ተለውጦ ነው የምትወጣው ወይም ደግሞ ማረሚያ ቤት ወይ ይብስባል ወይም ደግሞ ታረመ ነው የምትወጣው ገብቷል ጸባይኛ ሆነ ነው የምትወጣው በዛን ሰዓት እኔ ማረሚያ ቤት የመጀመሪያ ጊዜ ነው ገብቻ አላቅም እንጃ በቃ ምን ልበል በጽል ገብቼ ጥርሳው ልቄ ነው የገባሁት በዚህ ሰዓት ደግሞ ይሁን ነገር እና እኔ ምን አሰብኩኝ በቃ ከቤት እንዲወጡ ነው ያደረገ በቃ የፈለኩትኝ ቤት እንዲወጡ ነው ሌላ ነገር መናገር አስፈልጋለሁ አይደለም ሜቢ እኔ ሴት ልጅ ነኝ ከብቷል ምንድነው ውስጥ ያሳመንኩት በቃ በጣም እግዚአብሔር አስችሎኛል በቃ የሆነ ነገር ብል ከብቷል ስለ እኔ እንጃ አላቆም ራሴን አላቆም እነሳለሁ መብራቱን አበራውና እወጣለሁ ዝም ብዬ ማለት ነው ከዛ ከመልሽ እገባለሁ ልጁ በፍጹም አልተኛም እንቅልፍ ይገላበጣል እንቅልፍ ይባልተኛም እኔ እንቅልፍ አይደለም አይኔ አልተጨፈነ በቃ እንደዚህ ዝም ያንሶላውን እንደዚህ ሸዋፍኜ ተኛው እንጂ እንቅልፍ የሚባል ነገር ነው በፍጹም ከዛ ያሰብኩት ማለት ለማስወጣት ነው ሁለቱንም በቃ እንዲወጡልኝ ነው ከዛ ሳስቡ ለምን ምክንያቱም ሰዓቱም ሄደ ነው ገብቷል የተኛ ነው አምሽተን ነው በዛን ሰዓቱ ሄደ በጧት በሌሊት ወጣ ልጁ ነቃ በጣም አልነጋም ጠሯትና
እዛው ልጁ የሄደበት ቦታ ተኝታለች ሜቢ እንቅልፍ አልተኛችም ትገላበጣለች ይሰማታለሁ ጠራዋትና ካጠገብ ሆነች ሰላም ነው አይደል ምናምን አልኳትኝ ሰላም ነው ምናምን እኪ ምንሽ ነው ምናምን ምንሽ ነው ስላት ይሄ እኮ ነው ጓደኛዬ ያልኩኝ መጀመሪያ ጓደኛዬ እኪ ጓደኛሽ ነው እኪ ቀይና አልኳትኝ አዎ ጓደኛዬ ማለት በቃ ያልኳትኝ በቃ ለኔ ያለሽን ፍቅር እጅግ በጣም አየሁት በቃ ለኔ ምን አይነት አክብሮትና ምን አይነት ፍቅር እንዳለሽ በትክክል ተረድቻለሁ በቃ አየሁትኝ ግን እግዚአብሔር የተመሰገነ ይሁን እኔ አስችሎኛል ይወጥሻል ከማረማየት ነው የመጣሁት ይወጥሻል እኔ ነገ ማለት ውስጤን አሳምኛለሁ ሌላ ሰው ማፍቀር እንደምችል አውቀዋለሁ ግን ይከብዳል ስልሽ እኔ ባንቺ ስንት ነገር ሁኛለሁ ይወጥሻል ከፋሚሊ ጋር ወጥቼ ብቻ አላቀም እኔ ፋሚሊ ጋር በሆን እንደዚህ አይነት ህይወት ላልገባ እችላለሁ ገብቷል አይደል ፋሚሊ ጋር እህቴ ጋር በሆን እንደዚህ አይነት ህይወት ላልገባ እችላለሁ ማምሸቱንም ስለምትቆጣጣረኝ እንደዚህ አላመሽም ግን እሷን ያለማጣት ብዬ ወጥቻለሁ ማለት ነው ከቤት ወጥቼ ቤት ሁሉ ተከራይቼ በጣም ብዙ ነገር ማለት አጨናግፌ ነው ገብቷል አይ ወይም የእህቴን ባል ወይም ለሱ እሷን አይኗን የማይበት አይን የለኝም ለምን ብቻ አላቅም በእኔ በጣም አዝነዋል ገብቷል ያልጠበቁት ነገር ነው የሆነባቸው ኦኬ በቃ ለኔ ምን አይነት ፍቅር እንዳለሽ በጣም ተረድቻለሁ ፍትሻል እኔ በቃ በራሴ ነው ማዝነው ምንም ማድረግ አልችልም ምክንያት ያደረገችው ያንን ደብዳቤ መጀመሪያ ጊዜ የመጀመሪያ ጓደኛዬ ከመምጣቷ በፊት ለገና ስጦታ ብላ ቀፎና የሞባይል ቀፎና ደብዳቤ ልካልኝ ነበር ብያለሁ ማለት መጣ ከመሄዷ በፊት ማለት ነው እና ያነ ደብዳቤ ሻንጣው ውስጥ አለ እሷ የላከችልኝና እኔ ልልክላት የነበረው የጻፍኩት ሳልከው የቆየሁት በጣም ረጅም አመት ቆይቷል በጣም ቆይቷል እና ያንን አግንታው ነው ሚሉኝ ምክንያት ያለችኝ እሷ ሌላ ጓደኛ ነግሬያታለሁ ገብቷል ጓደኛ እንደነበረኝ እኔ አላመት ቆይተን ውጪ እኔ ያልጊዜ ሪል ለምን ነግሬያታለሁ ታውቃለች ፎቶ ሁሉ አለ አልበም ውስጥ አለው የሷ ፎቶ ምናምን አለ አሳይቻታለሁ ገብቷል እንዳለ ያሳለፍነው ላይፍ ሁሉ ግልጽ ነው እኔ ግልጽ ነው ነግራት እና ምክንያት ያደረገችው ያንን ደብዳቤ ነው ገብቷል እሷ የላከችልህና አንተ ልትልክ የነበረውን ከኔ ጋር ሆነ ትላላክ እንደነበር ትደዋውሉ እንደነበር ነው ያቀረበችው ማለት ነው ከዛ ያልኳትኝ ምንድነው እኔ እግዚአብሔር አስችሎኛል ሁሉንም ነገር ስልሽ ከማረማየት ነው የመጣሁት እኔ ከእህቴ ጋር እንኳን አልሄድኩም ከጓደኞቼ ጋር አልሄድኩም በዚህ በሌሊት የመጣሁት እኔ አንቺን አይንሽን ለማየት ነው ግን በቃ አላለውም ስልሽ እና በቃ እኔ ምንም ማለት አልችልም በእናትሽ አይንሽን ባላይ ደስ ይለኛል ከቻልሽ ያለሽን ቀይዘሽልኝ እንጂ ይሄን ያልኳትኝ በጣም እሷ ቀድማ አስባበስ ስለነበር ያላትን ዕቃ ይዛ ወጣች እኔ እንጃ በቃ እሴት የሚባል ነገር የምሬን ነው ማለት ስለ በርግጥ እኔ እህት አለኝ እናት አለኝ ግን አላቅም እኔ ሴት ልጆችን ሳይ ብቻ አላቅም ብዙ የመቀረው እንትን በቃ አልነበረኝም ከዛ በጣም ረጅም ሰዓት ወደ 15 ቀን ምናምን ቆይቶ ጓደኞች ሰሙ እንደተፈታው ስነግራቸው በጣም ተገረሙ የምሬን ነው ማለት ብቻ አላቅም እኔ እንጃ ከኔ የበለጠ ነው በጣም ያዘኑት ከዛ ሊያጥናኑኝ ጀመሩ በቃ ማይወስዱኝ ነገር የለም የሆነ ቲያትር ቤት ይዘውኝ ይሄዳሉ እንደዚህ ብቻ አላቅም በጣም ብዙ ቦታዎች ይዘውኝ ይሄዳሉ ያን ነገር እንድረሳ ማለት ነው ከዛ ትወጣና ጓደኛዬ ትወጣና ከኔ እንደወጣች ክላስ ተከራይቶ ነው ያስገባት ማለት ነው ከዛ የተወሰነ ጊዜ ቆዩና ይጣላሉ ገብቷል የኔን ፎቶዎች በጣም ብዙ ፎቶዎች ነበሩ ሲያቃጥልባት ምናምን ሁሌ ትጣላለች ከሱ ጋር ማለት ነው ጓደኞቹ ጋር ምናምን አብሮ ሆኖ ከሱ ማንንም ተወጅ ሲሏት ማለት እኔን ስትጠራ ይደብድባት እንደነበር ምክንያት ቢነግሩኛል እና ጓደኛዬ ሜቢ ጓደኛ ስለ የወንድ ጓደኛ በጣም ብዙ ጓደኛ ይኖርናል ገብቷል ግን ትክክለኛ ጓደኛ የምትለው አንድ ሊኖር ይገባል ገብቷል ሚስጥር የምታካፍለው ጓደኛ ስለ የምትሆነውን የሚሆን በቃ ትክክለኛ ጓደኛ የሚለው አንድ ጓደኛ አለ እና ለሱ ጓደኛዬ በጣም ይተዋወቃሉ ከሱ ጋር በቃ ፋሚሊ ነን ብቻ ምን ልበለ እኔ እንጃ የሱና እኔ ጓደኛ በጣም ለየት ያለ ነው እና ትሄድና የነሱ የተከራየችበትና የጓደኛዬ ቤት ቅርብ ነው ከልጁ ጋር በጣም ይተዋወቃሉ ትሄድና ከኔ ጋር እንዲያስታርቃት ምናምን ሁሉ እየመጣች ያለቀሰች ትለምናለች በስልክ ይነግረኛል እንዴ ምን ነው እኔ ምለው እኪ ከሷ ጋር መልሼ አብሬ ለምን በጣም ነበር ምስቅበት እንዲህ ሲለኝ ማለት ነው ሁሉ እንደዚህ ይለኛል ሲሄድ አንዳንድ ቀን ሲሄድ እሱ ጋር ወይ በር ላይ ከሱ ጋር ቆማ ያወራች ምናምን አያታለሁ እሷን ሳያት ተመልሳለሁ ወደ ሰፈር ወይም ደግሞ እኔን ስታይ በርቀት ትሄድና ምን ያለች ነው ማምሰል እንደዚህ ምን ፈልጋ ማምሰል እንደዚህ ሲለኝ እኔ በቃ አይዋጥልኝም በቃ ስለ እኔ ከሷ ጋር መልሼ መሆኑ ነገር እኔ አስቤው ማላቅም አላስበውም ከእንደዛ ሲለኝ የሆነ ሰዓት እንደዚህ እኮ ነው ምን ነው ስለ ጥፋቷን አምና ማለት በቃ ጥፋቷን ካመነች ደግሞ ይቅርታ ትልቅ ነገር ነው ሜቢ ለሷ ያለ ፍቅር ስለ እንትን ከሆነ አንተም
ነገ ስለ ትቀየራለች ብለህ የምታስብ ከሆነ አብራችሁ ብትሆኑ ነው ሲለኝ ሁሌ ነው የሚለምነኝ። ከዛ የሆነ ሰዓት እንደዛ ይሉኝና ብዙ ጓደኞች አሉ መጡና ክላስ ምናምን በጣም አወራ ጥፋቷ በቃ በጣም እንትን ብሏታል ጸጽቷታል እና አብራ ብትሆን በቃ እያለቀሰች በቃ እየመጣች ምናምን ሲሉኝ በቃ ኦኬ ያልኩኝ በቃ ሁሌ ሲጨገጭኩኝ ቻልኩኝ መጣች በጣም ይቅርታ ብላኝ የምሬን ነው የምልህ እኔ እንጃ ልቅሷ ልነግርህ አልችልም እኔ እውነቴን ነው የምልህ ስታለቅስ በጣም ህለኛ ነችም እጅግ በጣም ቀናተኛ ነች ስልኬ ላይ የሆነ ፎቶ ካየች ማነች በቃ ከሷ ፎቶ ውጪ ስልኬ ላይ ምናምን አይቀመጥ እውነቴን ነው የምልህ እጅግ በጣም ቀናተኛ ነች ከዛ አለቀሰች በጣም ለመነችኝ ግሬ ወድቃ ከዛ በቃ ታረቅን አብረን መሆን ጀመረን ከዛ ውጭ ትሄዳለች በቃ ውጭ ሊድ ምናምን ስትል እኔ ውጭ እንድትሄድ ፍላጎት የለኝም ያክስቷ ልጆች ምናምን አሉ ወጣቶች ናቸው ከኔ ጋር በጣም ያጋሉ አክስቶቿ ምናምን ውጭ ሄዳ መጣለች ያክስቷ ልጅ ማለት ነው ከዛ እንደዚህ እኮ ነው ሄዳ ምክንያቱም እናንተ ገና ልጆች ናችሁ ገብቷል ሁሉም ሰው የሚሄደው ለዓላማ ነው ገብቷል ለለውጥ ነው እና ሄዳ እንደዚህ እንትን ብላ ብትመጣ እና የራሳችሁ ነገር ምናምን ስትለኝ ከዛ ውጭ ምናምን ፕሮሰስ ጀመረች ሄደች ከዛ ኩላሊት ኢንፌክሽን ምናምን ተብላ አንድ አመት እንኳን አልሞላትም 9 ወር ከምናምን ቆይታ መጣች ከመርሳ ያምሆነ ወርቃ እንደዋወላለን ምናምን ከዛ ጊዜውን አልተጠቀምንበትም ጊዜው አለፈ ሌላ ቦታ ቀይራ ሄደች ሜቢ አሁን ከሄደች ስንት ጊዜው መሰለ 1 አመት ከ6 ወር ከ7 ወር ነው ሄደች ማለት ነው ሁለተኛ ዙር በሌላ እንትን ሄደች ማለት ነው በሌላ ከዛ ሄደች አሁን ስራው ላለው የሚገርም እኔ ምግብ ምናምን ብዙ ኮንታክት የለኝም ውጭ ማለት ነው ቤት ነው የምሰራው እና ምግብ ምናምን ራሴ ነኝ እየሰራው ነው ማለት ነው ውጭ ምናምን ምግብ ራሴ ነኝ ምሳው ምናምን እንኳን ይዤ የምሄደው ስራ ቦታ ራሴ ሰርቼ ነው የምሄደው ማለት ነው ስለዚህ ማታ 12 ሰዓት ወደ ቤት ገባለሁ ጧት 2 ሰዓት ገባለሁ ወይም የሆነ ቃል ልገዛ ከፈልኩ ነው የሆነ ቦታ ወጣ ማለት ወደታች ወደ ከተማ ምናምን እንጂ ብዙ የመውጣቱ እድል ምናምን የለኝም ሜቢ እሁድ ቀን ነው ወጣው ከዛ ውጪ ስራ ነው ሙሉ ማለት ነው እና እኔ እሷ ታየኝ ምናምን ብዬ አይደለም ብቻ አላቀም እኔ ስልህ እግዚአብሔር ይወቀው ማን ኢንፎርሜሽን እንደሚያደርሳት አላቀም ቫይበር እንደዚህ WhatsApp ምናምን ያው ስላውን ጊዜው በዛ በየቀኑ እንገናኛለን ያው ያለንበት ቤትኛ ጋር ኮኔክሽን የለም ኮኔክሽን የሚሰራው ከ5 ሰዓት በኋላ ነው ግቢው ኮኔክሽን የሚሰራው ከ5 ሰዓት በኋላ ነው ወጥቷል እና ከ5 ሰዓት እስከ 6 ሰዓት እስከ 7 ሰዓት እንወራለን ሁሌ ማለት ነው ስለ 2 ቀን 3 ቀን ምናምን እንደዚህ ወላይ ምናምን ሳልገባ ቀረው እኔ በጣም ታኮርፋለች ምናምን ወይ እንደዚህ እኮ ነው ምናምን ኤልሲ እንደዚህ እኮ ነው ኮኔክሽን ለም በዛ ላይ ደግሞ ምናምን ደግሞ ኮኔክሽን እስከሚመጣ ምናምን እየጠበቁሽ ምናምን ደግሞ እንቅልፍ በዛው ያጠቃኝና በዛው ተኛለሁ ምናምን ስላት ከሴት ጋር ሆነ ነው እንጂ እንደዚህ ምክንያት እንዴት ሊሆን ይችላል እኔ እንኳን እዚህ ከሷ ሀገር እንኳን 3 ሰዓት 4 ሰዓት እየተኛው እንኳን እንቅልፍ አጠቃኝ ምን አፍተኝ በፍጹም አታምነኝ ወይኔ አንቺ አታምኝ ቆይ እኔ እንዴት ነው ልታምኝ ይችላል ሜቢ እኔ ማታምኝ እኔን ሳታምኝ ሌላ ሰው ታምኛለሽ እንደዚህ እቺ ልጅ ማለት ምንም አላቃት ልጅ WhatsApp ላይ ፎቶ አንትልክልኝና እነዚህ ታቀየት ነው የምታቃቸው እነዚህ ልጅ አታቃቸው እስከ ስሟ ምናምን ትነግረኛለሽ እስከ ሰፈሯ አይተካኝ አረ እኔ በፍጹም አላቃትም ሜቢ አላቀም እሷ ልታውቂኝ ትችላለሽ እኔ ግን አላቃትም ምን ምናምን ስላት እቺ ምን ነች ትላንት አብራችሁ ነበር ይሄ ነው የምትለኝ እኔ እንጃ አላቅም አሁን በቃ እንደዛ ስትለኝ በቃ እያመመኝ መጣ እውነቴን ነው የምልህ እኔ እንጃ አላቅም እኔ ምን እንደምል አላቅም በቃ እንደዚህ አይነት ነገር መስማት በጣም ሰለችኝ እውነቴን ነው የምልህ በጣም ያመመኝ ሲመጣ WhatsApp ምናምን ባይወር በቃ ነገርኳትኝ እኔ አንቺን ለማውራት እኔ ፌስቡክ በጣም ቆይቻለሁ ተጠቅሜ አላቅም ግን ቫይበር ምናምን እኔ አንቺን ለማውራት ፈልጌ ነው እንጂ እኔ ከማንም ጋር ለማውራት ፈልጌ አይደለም ግን አንቺን ባጭሩ ስለማውራሽ ነው ኦቲያል አንቺ ስለማገኝ ነው ይሄን ነገር መጠቀመው በዛን ሰዓት ደግሞ የእንቅልፍ ሰዓቴን እንትን ብዬ ከስራ በጣም ደክሞኝ ነው መጣው እኔ ምሬ ነው የምልሽ እኔ እንኳን እንቅልፉ ይቀራል እንጂ እስከ 7 ሰዓት እስከ 8 ሰዓት ጠብቄ ታወራታለሁ የምሬ ነው የምልህ አንዳንድ ቀን እንዲያውም ምን አደርጋለሁ እስከ 4 ሰዓት ምናምን እስኪ ትንሽ ልተኛ ብዬ በቃ እንደዚህ አልጋዬ ላይ ምናምን ወጥቼ ስነሳ 7 ሰዓት 8 ሰዓት ሆኗል በዛ ላይ ብዙ ቴክስቶች ብዙ መልእክቶች አገኛለሁ በጣም ትንብላብኝ እኔ እየጠበቅኩ አንተ ምናምን ለምንድነው ማታወራው ኦንላይ ምናምን ሁኜ ተኛለሁ ረስቼው ማለት ነው ዳታውን ሳላጥፈው ማለት ነው በቃ በዛ አማካኝነት በቃ የሆነ ሰዓት ሲብስብኝ በ3 ወርም ይሁን በ4 ወርም ይሁን በቃ እኔ ከቻልኩኝ ደውልልሻለሁ አንቺም ደግሞ ከቻልሽ በስልክ ብትደውልኝ ይችላል ይሄ ነገር ማለት አንቺ ከሰው ሀገር ሆነሽ እኔም ከዚህኛ ይሄ ነገር የሚያቀያየመን ከሆነ ባልተጠቀም እኔ እመርጣለሁ በቃ በስልክ ስልሽ ለምን 2 ወር 3 ወር አይሆንም በቃ በስልክ ደውለሽ ደህንነትሽ ንገሪኝ ችግር የለውም አንዳንድ አስተያየቶች ካሉ አብይ አንተ ጋር ያው አብዛኛው የኪዳንን በማድነቅ ነው ሲላኩ የነበሩት በተለይ በጣም ይከብዳል ወንድ ልጅ በተለይ ብሎ ወንዶች ናቸው አብዛኛው እንደውም ሲሰጡ የነበሩት ሴቶቹ ደግሞ በጣም ትልቅ ሰው እንደሆነ ነገርልን የሚል ሐሳብ ነው 84 87 ላይም የሚታዩ መልእክቶች ምክንያቱም
በጣም እንደዛ መስዋዕትነት የከፈለችለት ልጅ ሮቢት ሻሮቢት መጣ እስከ መጠየቅ እስከ ማደር በዛ እድሜዋ በጣም አስቸጋሪ ነበረ ግን ያንን ሁሉ መስዋዕትነት የከፈለችለት ልጅ ተመልሳው እሷን ለማግኘት ጓግቶ ሲመለስ ከድሮ ጓደኛዋ ጋር እሱ ቤት የራሱ ቤት ጠብቂ ብሏት በነበረበት ቤት አብረው አንድ ላይ ሲያድሩ ማደር እና ማግኘቱ ብቻ ሳይሆን እሱ ከመጣ በኋላ እሱን ትታ ከሱ ጋር ፊት ለፊት አይኑ ያያየ ከዛ ጓደኛው ጋር መተኛቷ በጣም የሚገርም እኔ በግሌ በጣም አርነቂዋለሁ ማረሚያ በትክክልም ታረሙ የመጣ ነው የሚመስለው ትግስት አግኝቷል እሱም ሲናገረው ነበር ይመስለኛል እንግዲህ እሱ ጋር ከተባለው የታሪኩ ባለቤት ላይ አንድ ስናየው የነበረው ነገር ከተፈጠረበት ጥፋት ይልቅ የተደረገለት መልካም ነገር ሲያስብ የነበረ ሰው ነው የሚመስለኝና በርካታ ነገሮችን በርካታ መስዋዕትነቶችን የከፈለችለት ልጅ ናት ቀደም ሲል እንደተናገርከው ትራንስፖርት በጣም አስቸጋሪ በሆነበት አልጋ በማይገኝበት አካባቢ ላይ ገብቷል እሱ አይኑን ሳታይ እህቱ ተፈቅዶላት እሷ የገባች ስትጠይቀው እሷ ውጪ ነበር እንድትደረግ ውጪ አንድ ሰው ብቻ እየተፈቀደ እየገባ እንዲጠይቀው ማለት ነው በእንደዛ አይነት ቻሌንጅ ውስጥ በእንደዛ አይነት ችግር ውስጥና መከራ ውስጥ አልፋ ነበርና ፍቅሯን ሲገልጽለት የነበረው ቀደም ሲል እንዳልኩ እንግዲህ ያ መልካም ነገሩን ነበር የሚያስበው ይሄ ከበደሉ ከጥፋቱ ያን ነገር ነበር ለሱ ሚዛን የደፋውና ከዛም አንፃር ነው ብዙዎቻችንም ደግሞ አንዳንዴ እንደዚህ አይነት ነገሮች ይገጥማል በህይወት ውስጥ መልካም ነገሮችን ሁሉ ያያየህ ላትኖር ትችላለህ ከጓደኛም ከማንንም ሰው አንዳንዴ ደግሞ ማነጻጸሩ መልካም ነው ብለን ነው የምናስበው እንደ እንትኑ ይከብዳል ስሰማው በራሱ ገብቷል እኛም ጥረት አድርገን ነበር የሱን ስሜት ተከትለን እንደ ቀደም ሲል ታሪኩ ከመጀመሩ በፊት ወይንም የእርቁ ታሪክ ከመደመጡ በፊት የተናገርነው ጉዳይ ነበር ወደ ውጪ ነበር የእርቁ ታሪክ አቅጣጫው እዛ ያለችው የታሪኳ ባለቤትን ለማግኘት ጥረት አድርገን ነበር ግን ስልኩ ሲነሳ የነበረው በሌላ ሰው ነበር የአረብኛ ድምጽ ነበር ሰማይ ነበር ቋንቋው የተለየ ስለሆነ እንግዲህ ጥረታችን እስከዛ ድረስ ነበር ካሁን በኋላም ጥረታችን ይቀጥላል ግን ዓለም ሰገድ ይሄ ታሪክ በነገራችን ላይ ደውለንም ባናገኝ ከእርቁ መሳካትና ለመሳካት ጋር አይገናኝም ምንድነው እሱ የሚለው እመኝኝ የሚል ሐሳብ ነው መጨረሻ ላይ ያስተላለፈልን በነገራችን ላይ ሰዓት ስለሌለን እንደውም ሐሳቡን ስላሳጠርን ነው ከልብ ይቅርታን ጠይቃለን ያው ሰዓት ስለሌለን ነው እንደዛ ያሳጠርነው እንደውም እንጂ በርካታ ታሪኮችን ሲናገር ነበር ማለት ነው በተጨማሪም በተለይ ደግሞ የይቅርታን ሁኔታ ስናወራ እንደሱ ይቅርታ እንደውም የሚያደርግ ልብ ነው እኛ ስንፈልግ የነበረው እንደውም በእኛ ፕሮግራም ላይ ቆንጆ ነው ከልብ ነው የምናመሰግነው ማለት ነው እንደዛ ስንት አመት ሙሉ በጣም አስቸጋሪ ነገር ነው አንድ ቤት ውስጥ ከጓደኛዋ ጋር ከቀድሞ ጓደኛዋ ጋር እዛው አልጋ ላይ ይዟቸው ትግስቱ አልፎ ከእስር ቤት ሲመለስ ናፍቆት እሷን ሊያገኝ ሲል ማለት ነውና እንደ በጣም አስቸጋሪ ነው ለማንኛውም ግን ትልቅ ይቅርታ ልብ እንዳለው ተረድተናል አንዳንዴ በቃ ይቅርታ የሁሉም ነገር ጣሪያ ነው ገብቷል ጥፋቶች አሉ ለጥፋቶች ደረጃ ታወጣለህ ከነዚህ ሁሉ ጥፋቶች መጨረሻ ላይ ግን ይቅርታ አለ በቃ በብዙ ቦታዎች ላይ ስትሄድ የብዙ ሰዎችን ታሪክ ስትሰማ ገብቷል በቃ የይቅርታ ልብ በጣም እውነቴን ነው ማለት አንዳንዴ ስትመርቅ የይቅርታ ልብ ይስጥ ተብለ ስትመርቅ ትልቅ ምርቃት ነውና ይሄም ነገር ነው ውስጣችን ሊሰርጽ የሚገባው አንድ ሰው ሊያስቀይም ይችላል አንተም ልታስቀይም ትችላለህ ገብቷል በቃ ይሄ ፍጹምነት በሌለበት ዓለም ውስጥ አንዳንዴ ስተቶች ይኖራሉ የስተቶቹም ማደግና ማነስ እንዳለ ሆኖ ማለት ነው ግን አንዳንዴ ደግሞ ይቅርታ የሚባለው ነገር ሁሌ ከጎናችን ሊለየን አይገባም ጥፋትን ማስቀደም ሳይሆን ይቅርታን ሁሌ ማስቀደምን ብለምድ ጥሩ ተሞክሮ ነው ኪዳንም የገጠመው ነገር አለ እንደ ስተት ማለት ነው ያ ነገር እንዳለ ሆኖ ምንድነው ይቅርታ ልብ ግን ነበረው ያንንም ነገር ነው ያደረገው በጣም ደስ የሚል ነው ብዙዎችም ሊማሩበት ብዙዎችም የሆነ የራሳቸውን ሐሳብ ሊሰጡበት የሚችሉበት ታሪክ ሆኖ ነው ያገኘነው ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር